ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይጀምጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በኃይል ሞከረው ትጥቅ አስፈታለሁ ብሎ ሰራዊት አዝምቶ ማየው ከሰማይ በድሮን ከምድር በዙ 23 በመድፍና በታንክ እሳት አዝንቦም ገፋበት። ምንም ነገር የለም። የሚሰበር ፋኖ እጅ የሚሰጥ አማራ ሊገኝ አልቻለም። ሚሊሻ እጥፍ ደሞዝ ከፍሎ አዘመተ። አድማ በታኝ በጥቅማ ጥቅም ደልሎም አሰማራ። የበተነውን ልዩ ኃይል ከየጓዳው ጠርቶ ጠመንጃ አስጣጥቆ ላከ። አሁንም ትጥቅ የሚፈታ ሳይሆን የሚያስፈታ እጅ የሚሰጥ ቀርቶ በሺዎች የሚማርክ አንድ ተሰውቶበት መቶዎችን የሚያስተኛ ኃይል እንጂ ሌላ አልተገኘም። ታቦት አሲዞ ሽማግሌም ሰዶ በየጫካው ላከ። አሁንም የሚፈልገው አልተገኘም። አዋጅ አስለፈፈ 2-3 ጊዜ የ7 ቀናት ገደብ አስቀምጦ ሰላማዊ ጥሪም አደረገ። አሁንም ወፍ የለም። ባለስልጣናቱን በቡድን ከፋፍሎ በ25 የአማራ ከተሞች ህዝብን ሲያወያዩ ዋለ። ወይ ፍንክች! የአማራ ህዝብ ላይጨርስ የጀመረው ትግል እንደሌለ ለ4 ኪሎ ገዢ መልእክት ተሰደደለት። በዚህ ቢሞክር በዚያ ቢያስስ የሚሰበር አንገት ያጣው አብይ አህመድ የብአዴን ሽማግሌዎችን ቄሶችንና ሼሆችን አዲስ አበባ ጠርቶ አስታርቆን ካሳም ቢሆን እንከፍላለን ሲል ተማጸነ። ኃጢአቱን የሚሸፍንለት የመሰለውን ካባ ቢደርቡለት በደም በጨቀየው እጁ ስጦታ ቢያበረክቱለት በዱር በገደሉ ለህልውናው የተሰማራውን ፋኖ የሚመልሰው ፈጽሞ ሊሆን አልቻለም። አሁንም ተስፋ አልቆረጠም። በአንድ እጁ እንደራደር እያለ በሌላ እጁ የድሮን ማስፈንጠሪያ እየተጫነ የጭካኔ ጉዞውን ቀጠለበት። ዛሬ ደግሞ ምስለኔዎቹን ልኮ የአማራ ባለሀብቶችን እንዲያሸማግሉት ሙከራውን ጀምሯል። በአዲስ አበባ ኃይሌ ሪዞርት የተጠሩት የአማራ ባለሀብቶች በማስፈራራት የታጀበ መዳረሻው የትም በምንም ብለው ፋኖችን ወደ ሽምግልና እንዲያመጡ ማድረግ የሆነ ስብሰባ ላይ ነበሩ። የኦሮሚያ ብልጽግና ምስለኔ አስተዳደር መሪ አረጋ ከበደና ካቢኔው የመሩት ስብሰባ ከባለሀብቶቹ ጠንካራ ተቃውሞ እንደገጠመው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በስብሰባው የተገኙና ስማቸው እንዲጠቀስ ያልፈለጉት አንድ የአማራ ባለሀብት አረጋ የኛን ምላሽ መቋቋም አልቻለም፣ ተመስገን ጥሩነህ ተጠርቶ በመሃል መጥቶ አስፈራራን፣ ግን ማናችንም አልተበገርንላቸውም ሲሉ ለአንከር ሚዲያ ገልጸዋል። ተመስገን እንቢታችንን ማስቆም እንዳልቻለ ሲረዳ እናንተ የአማራ ባለሀብቶች ሆናችሁ አዲስ አበባ ምን ተሰራላችሁ? ወደ ክልላችሁ መሄድ አለባችሁ እስከ ማለት መድረሱንም ተናግረዋል። አቶ ተመስገን በየድርጅታችሁ በአካል እመጣለሁ እያለም ማስፈራራቱን እንደቀጠለ የገለጹልን በስብሰባው የተሳተፉ ባለሀብት በመጨረሻም ያለምንም ስምምነት ስብሰባው ተጠናቋል ብለውናል። መላው ጎጃም ከባለፈው ማክሰኞ ጀምሮ ከአብይ አህመድ ሰራዊት ጋር ከፍተኛ ፍልሚያ እየተደረገ ነው። ደጋዳሞት፣ ፍኖተ ሰላም፣ ጎንጂ ቆለላ፣ ይልማና ዴንሳ ባታ፣ አቸፈር፣ ባህር ዳር፣ ቡሬ ከሰላ፣ ዳንግላ፣ አዲስ ቅዳም፣ ሜጫ፣ ገረጨጭ፣ ደብረ ወርቅ በበርካታ አካባቢዎች ውጊያዎች እየተደረጉ ነው። ዛሬም ተጠናክረው ቀጥለዋል። የአብይ አህመድ አገዛዝ የፋኖን ኃይል ጠራርጎ ማጥፋትን ተልኮና ግብ አድርጎ የከፈተውን አዲስ ዙር ጥቃት ለመመከት የተጀመረው የመልሶ ማጥቃት ዘመቻ በፋኖ በኩል ከፍተኛ ድሎችን እያስገኘ መሆኑን የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ ፋኖ አስረስ ማረዳምጤ ለአንከር ሚዲያ ገልጿል። ህዝቡ የተላለፈውን ጥሪ ተቀብሎ ተግባራዊ አድርጓል። የትራንስፖርት እንቅስቃሴው በፋኖ ፈቃድ ላይ የተመሰረተ መሆኑ እየተነገረ ነው። የክልሉ ምስለኔ አስተዳደር ኃላፊ አረጋ ከበደ መንገድ በመዘጋቱና የደህንነት ስጋት እየጨመረ በመምጣቱ ከባህር ዳር ጎንደር በአውሮፕላን ለመጓዝ መገደዱ ታውቋል። ባህር ዳር ተከታታይ የቦምብ ጥቃት እየተፈጸመባት ነው። ዛሬም በአገዛዙ ሰራዊት ላይ ያነጣጠረ የቦምብ ጥቃት መፈጸሙን ያገኘነው መረጃ ያመለክታል። የአገዛዙ ሰራዊት የደረሰበትን ሽንፈት ለመበቀል ሰላማዊ ዜጎች ላይ የሚፈጽመው የጭካኔ ተግባር መቀጠሉን የገለጸው ፋኖ አስረስ አማረ ዳምጤ ህዝቡ ለማይቀረው ድል ከጎናችን ሆኖ እንዲታገል ጥሪ እናደርጋለን ብለዋል። ብልጽግናን ደጋግመው ይጠሩታል። ብልጽግና ጠፍቶ ድርቅና ረሃብ ያለባትን ሀገር ብልጽግና የሚባል ፓርቲ ሲመራት ስታይ፣ ሰላም የጠፋባትን ሀገር የሰላም ሚኒስቴር የሚባል መስሪያ ቤት መኖሩን ስታቅ የኢትዮጵያ ነገር እውነት ለመናገር ቀልድ ጨዋታ ነው የሚመስለው። ምንድነው ሊሆን የሚችለው ታዲያ? እንግዲህ መስፈርቶቹ አሉ። የኢትዮጵያን የኑሮ ሁኔታ ይታወቃል። አሁን ቀጥለን የምናዳመጣት እህታችን
አንዱ እኮ ኢትዮጵያ ውስጥ ብልጽግና የሚባለው ነገር እንደው በሽታ እንኳን እንደሌለ እድገት አይደለም አሁን ሰው መኖር አቅቶታል ወጣቱ መሰደድ ነው የሚፈልገው እኛ ብር ብለን ወዳገኘነው የዓለም ጥግ ሜር ነው የምንፈልገው በቃ እንውጣ ከሀገር ብለን ስንል ደግሞ ፓስፖርቱንም 2 ዓመት ያራዝሙብናል የሀገሩ ሰው ጠላው እኮ እነ አደም ፋራ 5 መገለጫዎች አሉት የስኬቶቻችን ሚስጥሮች ብሎ ሲገልጸው ምንድነው ስኬቱ እኛ ግራ የገባን ዓለም አቀፉ የገንዘብ ተቋም የዓለም ባንክ እና አሜሪካ እንግዲህ በፊት ምንድነው ያለው እናንተ ባትመሰክሩልን ሌሎች የዓለም ውጭ ያሉ ሰዎች ይመሰክሩልናል ብሎ ነበር አብይ አህመድ ታስታውስ እንደሆነ እናንተ እድገታችን አይታያችሁም ኢትዮጵያውያን የውጭ ሰዎች ግን እየነገሩን ነው እየመሰከሩ ነው አለ ይሄው የውጭ ሰዎች በሰልፍ መጣው እያደክ አይደለም እየቆረቆስክ ነው አገሪቱንም ድህነቱን ከ33 ወደ 43 ወስደከዋል እያሉ እየነገሩት ነው ታዲያ ማን ነው ብልጽግናን እንደው ስጋ ለብሶ ሊያሳየን የሚችል ብልጽግና ሰው የትኛው ሰፈር የትኛው መንደር የትኛው ሰው እንደው በዚህ መገለጫ ሊያሳዩን የሚችሉን ነገር አለ ወይ ብለን ስንጠይቅ እውነት ለመናገር ምንም ነገር የለም አፋቸው ላይ ብቻ ብልጽግና የሚለው ቃል በስቷል ይናገሩታል ግን ሊያሳዩን አልቻሉም የሚል ነው ገለታው እንግዲህ ልጅቷ ያው ያዋዛች እንደቀልድም ያደረገች ተናገራለች ግን ሀቅ ነው መሬት ላይ ያለ ሀቅ ይሄ የብዙ ኢትዮጵያን ወጣቶች ምናልባትም ከ80-90% በላይ ኢትዮጵያን ወጣቶች የገጠማቸው ፈተና ነው ነብይ አህመድ ስለየትኞቹ ወጣቶች ስለየትኛው ትውልድ ስለየትኛው ብልጽግና እንደሚናገሩ ግራ ገብቶናል እኔ ብልጽግናን አንተ ቀደም ሲል እንዳልከው መንግስትን ስለምንቃወም አይደለም እነሱ ጫማ ውስጥ ሆነን እንኳን ብንመለከት ብልጽግናን እንዴት እንየው የነሱ መነጽር ባለፈው ስትል የነበረው መነጽሩን እንኳን ቢሰጡን ልናየው እንችላለን ወይ ምንድነው ልናይ የምንችለው እንግዲህ እቺ ወጣት ዛው አዲስ አበባ ምናልባት የት እንዳለች ማናቅም ግን አገር ቤት እንዳለች እንገምታለን የደረሰባትን ተናግራለች ወጣቱ እየሞተ ነው ያለችው ኢትዮጵያ ውስጥ ባሁን ሰዓት የሥራ አጥ ቁጥሩ ከ90% በላይ እየደረሰ ነው ነጋዴዎች በከፍተኛ ደረጃ ከጫዋታ ውጭ እየወጡ ነው የሚገኙት ሱቃቸው እየታሸገ ነው ሰሞኑን አዲስ አበባ በከፍተኛ ቁጥር ምንድነው ሱቆችና መደብሮች እየተዘጉ ይገኛሉ ሀገሪቱ ሽባ ሆናለች የውጭ ምንዛሪ በቅርቡ 250 ይገባል ተብሎ ነው እንግዲህ ጥቆማው የሚያሳየው እና አብይ አህመድ የት ነው ብልጽግና ባካችሁ እጃችን ይዛችሁ ወደምትሉት ብልጽግና ወሰዱን እያለ ነው ኢትዮጵያ ህዝብና ገለታው ምን ማለት ይቻላል ብዙ የኢኮኖሚ የፖለቲካ ክስተቶች ኢትዮጵያ አስተናግዳለችና እንደው ዋና ያው በማህበራዊ ሚዲያ ላይ በተወሰነ ደረጃ አልፎ መልእክትን እናገኘዋለን ነገር ግን እንዱ ሰፋ ባለ መልኩ ትንታኔዎችን ሳናገኝ ረጅም ጊዜ ይሆናል በየትኛው ሚዲያ ላይ የውክምና እንደው እንዴት ስትከታተል ቆየ ያለፉትን 2-3 ሳምንታት ኢትዮጵያ ውስጥ ጎላ ያሉትን በማንሳት እንደው ድሉን ላንተ ልስጥ በቅድሚያ አዎ እንግዲህ በብዙም ያው መከታተል አይቀርም ግን እንደምታውቀው መጽሐፍ እየጻፍኩ ነው 2 መጽሐፍ እየጻፍኩኝ ነው በአንደኛው በኢትዮጵያ ኢኮኖሚ ላይ የሚያተኩር ነው ሁለተኛው በዚህ በዘር ፖለቲካውና በመሳሰሉት ላይ የመጀመሪያው በኢኮኖሚው ላይ ይሄ ጂኦፖለቲክሱ ላይ የናይልን የወደቡን እና የመሳሰሉትንም የሚያጠቃልል የገርድን ማለት ወይም የዚህ የግድቡን በሁለተኛ ደረጃ ደግሞ የዘር ፖለቲካው ምን ያህል አስጊ ሁኔታ ላይ እንደሆነና በዛ ላይ ትንሽ ሰፋ ያለ 2 መጽሐፎች እየጨረስኩኝ ነውና እዛ ላይ ትንሽ ፎከስ ላርግ ብዬ ብዙም ወደ ሚዲያ ላይ አልመጣሁኝም ነበር ሆኖም ግን ያው ከቀን የሚደረጉትን የፖለቲካ የኢኮኖሚ የሚጻፉት ምናምን ማንበብ አይቀርም በተወሰነም ደረጃ ፌስቡክ ላይ የሚመስሉኝ ነገሮች ሼር አደርጋለሁ ባጭሩ በአሁኑ ጊዜ ያለንበት ሁኔታ ላይ እንደው ብዙ ጊዜ እንግዲህ ተደጋግመን ስላልነው ሰሚውም ሊሰለቸው ይችል ይሆናል ግን በአሁኑ ጊዜ ያለው መንግስት በጣም ደካማ የሆነ መንግስት ነው ብዙ ጊዜ የሚወራለት በኦሮሞና በአማራ ክልሎች ውስጥ ያሉት ጦርነቶች ግጭቶች ናቸው ግን በየቦታው ይሰፋ ነው እንደ አማራና እንደ ኦሮሞ ትግል ሙሉ ለሙሉ ጦር የገጠመ ኃይል ባይኖርም ቅሉ በጣም ብዙ ችግሮች አሉ ተኩስ ያለባቸው ሁሉ ሳይቀር ማለት ነው
በኢኮኖሚ በኩል በጣም አስጊ ሁኔታ ላይ እየደረሰ ነው ያለው። መንግስትም ገመዱ እያጠረበት ነው። ሁልጊዜ እየመጡ ኢኮኖሚው በከረረ ቁጥርና ኢኮኖሚው መውጫ ባጣ ቁጥር የጠቅላይ ሚኒስትር አብይ እንትን ታውቀዋለህ፣ እግዚአብሔር ይመስገን ወርቅ አገኘን፣ እግዚአብሔር ይመስገን ብር አገኘን፣ እግዚአብሔር ይመስገን ምንድነው ፈርቲላይዘር ልናወጣ ነው፣ እግዚአብሔር ይመስገን የሲሚንቶ ፋብሪካ ልንከፍት ነው፣ ኢትዮጵያኛ ከምንፈልገው በላይ በጣም እያደገች ነው፣ በ2030 አውሮፕላን መሸጥ እንጀምራለን ለውጭ ኃይሎች። እነዚህን የመሳሰሉትን የሚያወራው የሰውን አመለካከት በተለይ የሱ ደጋፊዎች ሌላው እንደማያምነውም እንደማይሰማውም ያውቃል፣ ግን ለሱ ደጋፊዎች ተስፋ መስጠት አለበት። በቃ ይሄና እንደዚህ አይነት የሚለውን ሁሉ የሚቀበሉ ሰዎች ስለሆኑ ማለት ነውና የዚህ ችግሩ ምንድነው? በተለይ የኢኮኖሚ ችግሩ ትልቁ ችግሩ ምንድነው? በጊዜው የሚያስፈልገውን መፍትሄ ካላገኘህለት አሁን በጦርነት የሆነ እንደሆነ መጨረሻ ላይ ልትወድቅ ስትል ተስማማና ታቆማለህ። መገዳደሉ ያቆማል ትንሽ ጊዜም ቢሆን። አሁን ትግራይ ላይ እንደምናየው እርስ በርስ ከመጠፋፋት አሁን ያለበት ሁኔታ ላይ ያው ችግሩ አለ፣ ኮንፍሊክቱ አለ፣ ግን በጦርነት ላይ ያለ ሳይሆን ሁለቱም ያው የሚፏከቱ ኃይሎች አሉ፣ ግን ጦርነት የለውም። ሰው ጋብ ይላል፣ ገጽታውን ይቀይራል። የሁለት ኃይሎች ኮንፍሊክት እና ኢኮኖሚውን እንደዚህ ፖለቲካውን እንደዛው እንዳልኩህ በእርቅ ብለህ ሀገር ሊፈርስ ነው ወይንም ደግሞ ህዝብ ተጎዳ ጋብ እናርገው ብለህ ብዙ አማራጭ መንገዶች አሉ ችግሩን ልትፈታበት የምትችለው። የኢኮኖሚ ችግር መጥፎነቱ ምንድነው? እንግዲህ ለሁለት ዓመት ይሄን ነገር ስንል አንድ ጊዜ ኮላፕስ ካደረገ በኋላ እስቲ እንሰብሰብና አንድ ነገር እናርግበት የምትለው አይደለም። የኢኮኖሚ ኮላፕስ ካደረገ በኋላ እንደገና መልሰህ ለማስነሳት በጣም ብዙ ኃይል ይፈልጋል፣ በጣም ብዙ ፋይናንስ ይፈልጋል፣ በጣም ብዙ ደግሞ ሰፊ የህዝቡንም መተባበር ይፈልጋል። እንደ ኢኮኖሚው አይነት ችግር አይደለም የኢኮኖሚውና የኢኮኖሚ ችግር በዛ ላይ ነው ያለው። አሁን እንደምታየው ምናልባት ወደ ኋላ ላይ ልንገባበት እንችል ይሆናል። አንድ ጊዜ ከአበዳሪዎቻቸው በተለይም እነዚህ የውጭ አበዳሪ ፕራይቬት አበዳሪዎቻቸው የ1 ቢሊዮን ዳውን መክፈል አልቻለም። በዛ ምክንያት ዛሬ በቃ ልንስማማ ነው ሲሉ ለኢትዮጵያ ህዝብ ተስፋ ሲሰጡ ሁሉ ነገር እየተስማማ ነው ሲሉ መጨረሻ ላይ ከኛ መንግስት አይደለም እንሰማው ከውጮቹ ነው ምንም የሚሆን ነገር የለም እንዲሁም ልንከሳቸው ነው ሲሉ ነው። ከዛ በኋላ ነው መንግስት እንትን ማለት የጀመረው። ከዛ በኋላ እንግዲህ እንደምታውቀው በአንድ በኩል ወደ አረብ ሀገር ይሄዳሉ፣ በአንድ በኩል ወደ ቻይና ሄደው ይለምናሉ። እነዚህ ደግሞ የራሳቸው የሆነ ችግር ይዘው የሚመጡት አለ። አሁን ደግሞ ይሄ ከረንሲ ስዋፕ የሚሉት ነገር ወይም ዴት ስዋፕ የሚሉት ነገር ምን ማለት ነው? በአሜሪካ ላይ ያለኝ ዕዳ ወይንም በዌስቱ ላይ ያለኝ ዕዳ ከቻይና ተበድሬ ለነሱ ከፍልና ዕዳዬ በብር መሆኑ ይቀርቶ በቻይና ገንዘብ ላይ ይሆናል የሚል አይነት ነገር እየሞከሩ ነው። እነዚህ ሁሉ የኢኮኖሚውን ችግር ስሩንና መሰረቱን የሚነኩ አይደሉም። ሁልጊዜም ችግር ሲመጣበት ለአንድ ሳምንት ለሁለት ሳምንት ትንሽ ሰዎችን የሚያስታግስለት የፕሮፓጋንዳ አይነት ነገር ነውና በዛ ሁኔታ ላይ ነው ያለነው። ከጊዜ ወደ ጊዜ በጣም አስጊ ሁኔታ ላይ ነው ያለነው። ችግሩ ግን ምንድነው? አሁንም ከሁለት ዓመት በኋላ ከ3 ዓመት በኋላ ምንለው ምንድነው? ተዘጋጅቶ ስልጣን ሊቀበል የሚችል ወይንም ተዘጋጅቶ ኃይል አፍርቶ መንግስትን አስገድዶ የመንግስትን ባህሪ ሊያስቀይር የሚችል ኃይል ኢትዮጵያ ውስጥ የለም። መውጣት አልቻለም። ቻንሱ የነበረው ፖቴንሻሉ የነበረው ኃይሉ የነበረው ፋኖ ነበረ። እሱን እንግዲህ ለሌላ ጊዜ እናደርገዋለን። ዲስአፖይንቲንግ ፎርስ ሆኖ ቀርቷል እና ኢትዮጵያ በጣም አስጊ ሁኔታ ላይ ያለችው ምንድነው? ያለው መንግስት ራሱን ሪፎርም የሚያደርግ አይደለም። ይሄ ነገር እየተበላሸ ነው፣ ኢኮኖሚው እየተበላሸ ነው፣ ምን እናድርግ ብሎ ዕውቀት ያላቸውን በዛ ፊልድ ላይ ዕውቀት ያላቸውን ሀገርም ውስጥ ከሀገርም ውጭ ያሉትን ሰብስቦ ምን እናድርግ እንዴት እንፍታው ብሎ መፍትሄ መፈለግ የሚችል አይደለም። ጠቅላይ ሚኒስተሩ ነው ሁሉ ነገር የሚወስነው። ጠቅላይ ሚኒስተሩ ደግሞ
ሶሪ ቱ ሴይ ስለ ኢኮኖሚ በደዊ ነው ምንም የሚያውቀው ነገር የለም እስካሁን ከምታያቸውም ነገር የምትረዳው ዕውቀቱን ሳይሆን ድንቁርናውን ነው መማር አለመፈለጉን ነው እንጂ ተምሮ መለወጥ የመፈለግ ባህሪ ያለው ሰው አይደለም ስለዚህ በጣም አስጊ ሁኔታ ላይ ነው ያለ ነው አንዳንድ ነገሮች በዝርዝር እንሄድበታለን ምናልባት ብዙ ጊዜ አንተም በጽሁፍም እኛ መድረክ ላይም ሌሎች ላይም ስትቀርብ ብዙ አካላትን ያው በተለይም ፋኖን ከዛም ያማራ ሊቃንን እንደዚሁም ሌሎችንም እንደየ ሁኔታው የጠቀስካቸው ተተቻለ መፍትያ የላችሁም በተለያየ መልኩ የምትገልጻቸው ነገሮች አሉና ታዲያ ማን መፍትያውን ያምጣ እናንተስ የታለ መፍትያው የምታመጡት እናንተም ከመውቀስ ያለፈ እናንተስ መፍትሄ ምንድነው ብላችሁ ጠቁማችሁ ያደረጋችሁት ነገር አለ ወይ የሚል ጥያቄ ቢመጣ እንዴት መመለስ ትችላላችሁ ነው ይሄ አንተንም የሚመለከት ነው እንግዲህ እንደ አንድ ምሁር የሆነ ይሄንን ለዚህች ሀገር መፍትሄ ሊሆን የሚችለው ነገር ማመላከት ብቻ ሳይሆን እዛ ላይ ያንን ነገር አምጥቶ ሌሎችንም ሰብስቦ እንደው አማራጭ ኃይል የሚመጣበትን መንገድ መፈለግ ነው እንደው ዳር ይዞ መተቸትና ሌላውን ላይ ጣት መጠንቆል መፍትሄ ይሆናል የሚል ጥያቄ ቢመጣ እንዴት መመለስ ይቻላል ዶክተር ኢናስ ይሄ ነው ፈንዳሜንታል የሆነ የኢትዮጵያ በተለየ ልሂቃኑ በተለየ ጋዜጠኞቹ በተለይ በመንግስትም አካባቢ ያለው ችግር አንዱ ይሄ ነው ምንድነው መሰለህ አንዱ ትልቁ ችግራችን ኢትዮጵያ ውስጥ በአንድ ፖለቲካ ውስጥ አንደኛ የፖለቲካል ተንታኝ ያስፈልጋል የፖለቲካ ተንታኝ የፖለቲካ ምንድነው ፖለቲካ ውስጥ ገብቶ ፖለቲካል ድርጅት መፍጠር የለበትም እንዲሁም እሱ ጥሩ አይደለም ከጥሩነቱ መጥፎ ነው ኢትዮጵያ የሚያስፈልጋት ምንድነው በመጀመሪያ ደረጃ ኦፒኒየን ሶስት ኃይል ያስፈልጋታል አሁን ኤኒ የፖለቲካል ፓርቲ ወስደ ሶስት የተለያየ ደረጃ አለው አንደኛው ኦፒኒየን ሊደር የምትለው ነው እነዚህ ስትራቴጂ አውጥተው በእንደዚህ ደረጃ መደራጀት አለብን የኢንተርናሽናል ኮሚኒቲውን በእንደዚህ ደረጃ መቅረብ አለብን የአማራው ህዝብ ድጋፉ እንዳይለየንና የበለጠ ድጋፍ የቁሳቁስም የሞራልም እንዲሰጥ ተስፋ እንዳይቆርጥ እንደዚህ አይነት ምንድነው የሚባለው ናሬቲቭ ማውጣት አለብን እኛ ደግሞ እርስ በርሳችን ያለብን ችግር በዚህ መፍታት አለብን ከሌሎቹ ከአማራ ውጭ ካሉትም ጋር አብረን እንዴት ነው የምንሰራው ከኦሮሞ ጀምሮ እስከ ትግራይ ያለው ጋራ ምን ላይ ነው የሚለውን የሚፈታ የሚዘረዝር የኢንተሌክቹዋል ክላስ ያስፈልገዋል የትም ሀገር ሪቮሉሽንም ሲመጣ ወይንም ደግሞ ከሪቮሉሽንም ባይሆን ምንድነው ፋንዳሜንታል የሆነ ሪፎርም በሚመጣበት ጊዜ ከዛ ነው የሚነሳ